ቦታውን አሳይሻለሁ። እዛ ጋር ግን ሌላ ነገር እንዲፈጠር አልፈልግም። የሰማሽ ነው። አብርሃም ቀና ብለሽ እንዳትይ፣ ኤርሜላን ብናገራት ግን እንዳትናገር። ቀና ብዬ ባይሆን እንድታመጣው ኤርሜላን ብናገራት እንዳትናገር። ኦኬ እኔ አብርሃምን አልያው አንተ ኤርሜላን መብት እስቲ ወንድ ነው። ልጁ ጥሩ ላይ ስላልሆነ ዝም በይው። ይኸውልሽ ሌላ ነገር እሱ እንዳትገቢ። ወይኔ አንተ ስነ ስርዓት ያለ ያሳይሻለሁ፣ ያሉበት ነው ያሳይሻለሁ። አብርሃም ያለበት ቦታውን አሳይ። አብርሃም እንደዚህ መደበቋ ነው በጣም ነው ታሪክ ነው መሰለኝ። ራሱ ነው ተጎትቶ እንደዚህ አይነት ብልግና ነገር እንደምትሰሩ ነው። ራሱ ነው ተጎትቶ የሄደው። ይሄው ነይ ግቢ። ካልወሰደችው ራሱ ነው የሄደው። ሌላ ነገር ውስጥ ግን እንዳትገቢ እየሰማሽ አበጥራችኋለሁ። ሌላ ነገር አብርሃም ኤርሜላ የደበቀችበት ቦታ አውቃለሁ። አብረን ሄደን አብርሃም እንዲወጣና ወደ ሩታ እንዲመለስ ብቻ እንድተባበርኝ። ያለበለዚያ ግን መጥፎና የሚያስጠላ መጥፎ እርምጃ ነው። አራሃኝ አይደለም ወይ ለመክሰስ ምናምን ብትከሰሱ እኔ ይኸውልህ ብንከሰስ ደስ ይለኝና እሷን ብትታሰር ማድረግ ያለብንን እናደርግ ነበር። ገብቷል። ግን ያም ሆኖ ማለት ነው ወጣም ወረደም እኔ የምፈልገው አንድና አንድ ሄርሜላና አብርሃም በስነ ስርዓት ተለያይተው የራሳችንን ህይወት እንድንኖር ፈልጋለሁ። እኔ እኮ ልክ ነሽ እኮ እንድትባበርኝና መጥፎ ነገር እንደሚደርስባችሁ ስላወቅኩ ግን ነገር ተባበራለሁ። ግን ፈርቼ አይደለም መጥፎ ነገር ይደርስባችኋል እናንተ ላይ ፈርቼ አይደለም ተባበረ። ይኸውልህ እንዳስቀይም አትገፋፋኝ። ገባ ሲጀመር ፈሪ አይደለም የወለደኝ እኔ። ሰላም 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 ሰላም። ወደ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ያው ቤተሰቦች ብዙ ነገር እያየን ነው። ደስ የማይል ነገሮች ተፈጥረዋል። እስካሁንም የጠፋሁት ነገር አብርሃምን በእጃችን አስገብተን ለሩታ ድጋሚ የምንመልስበትን ነገር እየፈጠርን ስለሆነ ነው እስካሁን የጠፋሁት። አዎ ቡዜ ዴቭ እና ሄርሜላ አብረው በመሰጣጠር ከሩታ ነጥለው አብርሃምን የወሰዱበት ቦታ አካባቢ ነው ያለሁት። ቤተሰቦች አካባቢ ነው ያለሁት። ቡዜ በቃ ሩታን እንዲያገባትም አብረው እንድትኖር በቃ አረጋገጠችልኝ። አሁን ገና ማለት ነው አሁን ገና ቡዜ አብርሃም ሩታን እንዳያገባት አብሮ እንዲኖር እንደማትፈልግ አሁን እርግጠኛ ሆኛለሁ። ቤተሰቦች እያንዳንዱ ነገር ደስ የማይል ነገር እየተፈጠረ ነው። በተልካሻ ምክንያት አብርሃምን አታለውት ይሁን ወስደውት ከሄርሜላ ጋር አድርገውታል በዚህ ሰዓት ማለት ነው። ሄርሜላ ደግሞ አሁን ላይ በፊት ከምትኖርበት ቦታ ተለይታ ሌላ ቦታ ነው የወሰደችው አብርሃምን ማለት ነው። ይሄ ነገር ደግሞ ምንድነው ዋናው ሐሳቧ ምንድነው? ወደ ራሷ ለመውሰድና አብርሃምን በቃ እንደ ባሪያ አድርጋ ለማኖር ነው የፈለገችው ሄርሜላ። ያ ነገር ደግሞ ስህተት ነው። ስለዚህ ደና ተመልሰዋል፣ ደና አብረው ሆነዋል ብለን ስናስብ የገዛ እህቱ ቡዜ የምትባለው ልጅ ተነስታ ሄዳ አብርሃምን መውሰድ ተመሳጥራ በቃ ከሆኑ ትናንሾች ጋር ተመሳጥራ ሌላ ነገር ውስጥ አብርሃምን ለመክተት ወይም ደግሞ ከሩታ ጋር ዳግም እንዳይሆን አድርጋ መጥፎ ነገር ውስጥ እየከተተችው የገዛ እህቱ ማለት ነው ከሄርሜላ ጋር ተመሳጥራ። ሄርሜላ ደግሞ አንድ ነገር ልንገርሽ፣ በቃ አንቺ አንድ የሚወድሽ ልጅ አለ። እኔ ግልጹ ልንገርሽ፣ ኤፍሬም አንቺን ይወድሻል። እርግጥ ነው ይሄ ነገር ስለሚወድሽ ነው ቤትሽ ማንም ሰው በሌለበት ሰዓት መጥቶ ማግኘትና ማየት የሚፈልገው አንቺን። ስለዚህ በቃ ከና አብርሃም ቤተሰብ አልወጣም የምትይ ከሆነ ኤፍሬምን አግብተሽ መኖር ትችላለሽ። ለምን? ኤፍሬም ላንቺ ያለውን ስሜት ስለምናቅ ማለት ነው፣ እያሳየን ስለሆነ። ስለዚህ አሁን ቤተሰቦች ምንድነው ሁሉም ሰው ሩታም ሁላቸውም አዝነዋል ባለው ነገር። አብርሃም ጠፍቷል ብላ ሩታ ቀን በቀን ስቅስቅ ያልሽ እያለቀሰች ነው ከትናንት ወዲያ ጀምሮ። ስለዚህ አብርሃም ያለበት ቦታ ደግሞ ነው ያውቀው አሁን ላይ ኤርሜላ ከሆኑ ሰዎች ጋር አስቀምጠዋለች እዛ ቤት ላይ ብቻውን። ስለዚህ እዛ ቤት ሄደን ነገሮች እንዲፈታ እናደርጋለን። ይሄን ነገር ነው ሩታ በአሁን ሰዓት ላይ አብርሃም ያስፈልጋታል። አብርሃም ከጎኗ መሆን አለበት። በየትኛውም መንገድ አብርሃም አብሯ መኖር አለበት። ለምን? ልጅ ወልደዋል፣ ብዙ ነገሮችን አብረው አሳልፈዋል። ስለዚህ ቡዜ አንቺ ማን ስለሆንሽ ነው ለሄርሜላ አሳልፈሽ የምትሰጪው አብርሃም? ማን ስለሆንሽ ነው አንቺ? ለምን? በህግ እንደሚያስጠይቅሽ አታውቂም ወይ? በዚህ ያክል ልጁ ላይስ የምትጫወቱበት እናንተ ማን ናችሁ? ይሄ ልጅ እኮ ሕፃን ነው ወይ? አንዴ ወደዛ አንዴ ወደዚህ እያደረጋችሁ የምታሰቃዩት ግራኔ ይገባኛል። አብርሃም አሁን ላይ ጠፍቷል። ይሄን ነገር ደግሞ ሊያሳስባት የሚገባው ሩታና ሩታ ብቻ ነች። የአብርሃም መጥፋት የአብርሃም የመጎዳት ስሜቱ የምታውቀው ሩታ ብቻ ነች። ስለዚህ ቡዜ መሀላቸው እየገባሽ ነገሮችን አታበላሽ። ቡዜ ወንድምሽ ላይ ተነስተሽበታል። ገባሽ? ወደዚህ ወደዛ እያረጋችሁ ዕቃ አይደለም እሱ የምታመላልሱት። አሁን ዋና ሐሳቤ ምንድነው? አብርሃምን ለሩታ የምንመልስበት መንገድ ነው። ይሄንን ነገር ደግሞ አብራኝ በቃ ወደዛ ቦታ የምትሄድ ልጅ አለች፣ የሄርሜላ እህት አለች። ከሷ ጋር ሆነን አብርሃምን ወደ ሩታ የምንመልስበት መንገድ ነው። አብርሃም ላይ አሁን ላይ ጠፍቷል ተብሎ ብዙ ነገር እየተፈጠረ ነው። ብዙ ነገሮች እየተወራ ነው።
ስለዚህ መጥፋቱ ደግሞ የሚደብራት ማን ነው? ሩታና ሩታ ብቻ ነው። እና ቡዜ በጣም ደስ የማይል ነገር ወንድምሽ ላይ ተነስተሻል። ከዚህ ጊዜ በፊት ብለነዋል፣ ብዙዎቻችን አውርተነዋል። ግን አሁን ሄርሜላትን ጠብቂያታለሁ። አብርሃምን ወደ ሩታ የምንመልስበት መንገድ ብቻ ነው። ሩታ ተጨንቃለች፣ ቤተሰቡ እንዳለ ተጨንቋል። እናንተ ባመጣችሁት መዘዝ፣ እናንተ ባመጣችሁት አተካራና የማይሆን ነገር ትርክት ዴቭ የሚባለው አዋቂ ነው የሚባለው ልጅ እንዴት አንተ አሳልፈ ወንድምን ትሰጣለህ? ድጋሚ እሱ የፈለገውን መርጦ ይሏል። በማታለል ድጋሚ ሄርሜላ የተጫወተችበት ነው ይሄ ልጅ። ስለዚህ የሄርሜላ እህት ጋር እዚሁ አካባቢ ደውዬላታለሁ። ያሉበት ቦታ አለ። በእንትን ነው ባይዘው በሚስጥር ነው ይሄን ነገር ያወቅኩት። በጣም ማይታወቅ ሰው ነው የነገረኝ። አብርሃምን ሄደን ወደ ሩታ የምንመልስበት ነገር እንፈጥራለን። ይሄን ነገር ነው የምላችሁ እና እየጠበቅናት ነው። አዊ ሰላም ነው አለ እንዴት ናችሁ? ሰላም ናችሁ? አለን እና እንዴት ነሽ? ያው ማለት አልነገርኩሽም እንትኑን ሄርሜላ እህትሽ ያው እያስቸገረች ነው። አሁንም ላይ ደስ የማይል ነገር እየተፈጠረ ነው። ጭራሽ ከመጀመሪያው ብሳ አብርሃምን ያው ለብቻው አድርጋ የሆነ ቦታ ደብቀዋለች። እና ይሄ ነገር ለምንድን ነው ማለት በቃ አልፈልግም አላር እሱ እስካልፈለገ ድረስ በግድ እንደዚህ አይነት ነገር ውስጥ ለምንድን ነው የምትገባው? ሰጣ ገባውት ውስጥ ለምንድን ነው የምትገባው? እኔ የአብርሃም ቤተሰብ የምትፈልግ ከሆነ ችግር የለውም። ኤፍሬም እንደሚወዳት እኮ አውቃለሁ ነው። ኤፍሬም ለሷ ስሜት እንዳለው አውቃለሁ። የአብርሃም ቤተሰብ ጋር መዛመር ከፈለገች ከኤፍሬም ጋር መዛመር ትችላለች። አልወለደም፣ ትዳር የለውም፣ ፍቅረኛ የለውም፣ ምንም የለውም ባይሳ። ግን አብርሃም ጋር ዘላ እንደዚህ አይነት ነገር ውስጥ ከመግባት ድረስ ለምንድን ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምትሆነው? ለምንድን ነው ማትረጋገው? ማለት ተቆንጥጣ አላደገችም ነው? ምንድን ነው እንደዚህ አይነት አይናውጣነት፣ እንደዚህ አይነት ባለጊነት፣ ወራዳ ስራ ለምንድን ነው የሚሰራው? አይደለም ይኸውልሽ፣ አዎ እኔ ከዚህ በፊት ተናግሬያት አላውቅም። ግን አንድ ይሄን የሚያክል ልጅ የ20 ምናምን የ25 ዓመት ልጅ በግድ ከቤት አትጣም ብሎ ማስቀመጥ ምንድን ነው ይሄ ማለት? አይ ችግር ያለው እኮ እሷ ጋር ብቻ አይደለም፣ አብርሃምም ጋር ችግር አለ። አብርሃም ሙሉ በሙሉ አልቆረጠለትም የሷ ነገር። የምሬን ነው የምልህ። ሀዊ ባይቆርጥለት ነው ስሚኝ፣ ልክ ነሽ። አሁን አብርሃም አሞታል ምናምን ነገር የሚባለው ነገር የለም፣ አላመመው ሲጀመር ኖርማል ነው። ግን አብርሃም ባይቆርጥለት ነው ወይ ደግሞ ለሄርሜላ ፍቅር ቢኖረው ኖሮ ቀለበትሽ መሰጂ እንኪ ብሎ በትኖላት እንደዚህ አይነት ነገር ውስጥ አይገባም ነበር። ገባሽ? አልፈልግሽም ሄርሜላ አልፈልግም ካሁን በኋላ ጠጋ እንዳደርሽ ብሎ ነግሯታል እኮ እንዳለው ትላንትና ከትላንት ወዳ እና አሚር ወስደው ከሷ ጋር ሰርፕራይዝ ሲያረጉት ማለት ነው። ለምን አመጣችን ብሎ ወደ ቤቱ መመለስ አይችልም ነበር? ሕፃን ነው እሱ ወይስ እኛ ላይ ፊልም ነው እየሰራብን ያለው? አይደለም እነሱ ያመጡበት መንገድና ያታለሉበት መንገድ ሌላ ነገር ሊሆን ይችላል። ገባሽ? ድጋሚ ላለማስቀየም ሊሆን ይችላል። እዛ ጋር እሺ ብሏት ይዟት ሄደ። ገባሽ? ግን አሁን እኔ ዋናው ሐሳቤ ምንድነው? ሩታ ተጨንቃለች። ስለዚህ እናውቃለን። ቤተሰቡ ሙሉ ሳይታሰር እናንተም ቤተሰብ እኔ እንድትተባበሪ እንደምትተባበሪኝም ስለማቅ ነው። ገባሽ? ሄርሜላ ነገ በተታሰረ አንቺ ዘመድሽ ነች፣ ስጋሽ ነች። ዝም አትይማ፣ አንቺም ትካሰሻለሽ። የፈለገ ነገር ጥፋት ብታጠፋ በቃ ቤተሰብ ዘመድ ነው። ስለዚህ ነገ ዝም እንደማትዩ አሁኑኑ ይሄ ነገር እንድትመልስ ነው የምፈልገው። ይሄ ነገር ደግሞ እኔ የሰማሽ ነው። ሄርሜላ የእህትሽ ብልግና ጣራ ነጥቷል። ገባሽ? በእንደዚህ አይነት ብልግና ዓለም ላይ ነው ሰምቼ ያለቀ የሰው ትዳር ለማፈራረስ የሰው ባልን ለመቀማት እንደዚህ ግንጥ የሆነ ሰው በህይወት ዘመኔ አያጋጥሞኛል። እንደዚህ ደግሞ ልስደባትም ልምታትም በእኔ ነው የሚያምረው። አንተ ግን እረፍ። እኔ አስቀይምሃለሁ፣ አስቀይምሃለሁኝ ነው እያልኩ ያለሁት። ገብቶሃል? እኔ ሄጄ እኔ ጠፍጥፌ አብርሃም ሄርሜላን ጠፍጥፌ አብርሃም ነው ወደ ሩታ መስለቅ ግን አስተማሪ ነገር አስተላልፌ ነው መናገር ፈልገው። ገባሽ? መጠፍጠፍ አይደለም እንዴ መንካት መብት አልሰጥህም። እኔ ትሰማኛለህ? ሀው እያደረገች ያለው ነገር ገብቶሻል? እያደረገች ያለችው ነገር ትክክል አይደለችም አውቃለሁ። እኔም ጤነኛም አይደለችም ልጅቷ። ሲጀመር ታማሚ እሷ ናት። ሁሌ ምንድነው ምክር ነው እንዴ ለሷ? በቃ ለምንድነው ታዲያ ወደ አይምሮ መምተኛ ኩልሽ ለምን አማን ሌላ አትገባም? ለምንድነው የሰው ቤት የምትበጠብጠው? እሺ ዝም ስላለ ነው እንደኛ አሁን ማድረግ ነገ በትታሰር አንቺ እኮ ሄደሽ ሩታ ሀገር ስር ሄደሽ እባክሽን ፍቺ ሊምት ይሰውንሽ ሄርሜላ ነገ በትታሰር። ስለዚህ ጀግና ሆና ትክሰሳትና ትታሰር ከመፈታቷ ይኸውልሽ ሌላ ነገር አጨበጭብላታለሁ። ለምንድነው ታውቃለህ? ሩታ ራሷ ተልፈስፍሳለች። ያም ነው ልጅቷ እንደፈለገች እንድትሆን እያደረጋት ያለው። ሁለተኛ ደግሞ ባሏ እንደቃቃ አንዴ ወደዛ አንዴ ወደዚህ የወላወለ እንዲኖር ያደረገው የሩታ መልፈስፍስ ነው። አቋም አለመኖር። ገባ? ወንድ ልጅ አንዴ ወደዚህ አንዴ ወደዚህ ሲል ወጣ ነው አልመልሰውም። አይገርምም? በኩርቱ ፌስታል ልብሱን አስይዤ ነው የምሸኘው። መሄድ ከፈለገ ሄደ፣ አለቀ።
ወይኔ ሻዊ ልክ ነሽ እኮ ነው እኮ የሩታ መልፈስፈስ ነው ምናምን የሚለው ነገር ሳይሆን አይደለም። በሌሊት ሀሚሩና ቡቡ የሚባል በሌሊት እንዴት ሊያመጡት ይችላል? ምንም አቅም የላቸውም። እቃ እኮ አይደለም እሱ። አስነክተው ቢሆንስ ሄርሜላ የሆነ ነገር አስነክተው እንዲወጣ አድርገው ቢሆንስ? ይሄ እንደዚህ አይነት ያ ሁሉ ነገር በሩታ የተወራው ነገር እሱ አድርገው ቢሆንስ? እህትሽን መጀመሪያ መጠየቅ አለብሽ። አታደርገው ምን ይላል መሰለህ? እኔ ስለራሴ እንጂ ስለሰው አልከራከርም። ነገ ሄርሜላ ብታስር ቤተሰቧ እንደዛ አሁን በእንደዚህ አይነት መንገድ ታሰረሽ ይባል ለእናንተስ ምንድነው ስማችሁ? ከዚህ በላይ ውርደት አይበልጥም። ባይዘው ከዚህ ውርደት አሁን እንድተባበር ይፈልጋል። ከዚህ አንገት ከመድፋት አይበልጥም። እኔ እተባበራለሁ ከፈለኩ እንድተባበር ይፈልጋል። ግን የራሳችንን ክብር የቤተሰቦችን ክብር ለማስጠበቅ ስለምፈልግ እንጂ አብርሃም ሕፃን ልጅ አይደለም። አንዴ ወደዚህ አንዴ በመደበቅ እኮ ትዳር የሚመጣ ነገር የለም። ሄርሜላ አብርሃም ስለደበቀችው ብቻ ትዳር የሚመጣበት ነገር ምንም ነገር የለም። ድመት ነው ዶሮ ነው እሱ ሰው ቤት ሄዶ ገብቶ እንትን የምትደብቀው እሷ ወንድ ልጅ አይደል? እንደ ወንድ ቆስጠና አይልም እንዴ? ወይስ አይ እሱን ተይው። እሱ ያስነኩትን አስነኩት በቃ ሆኗል። እሱ የሆነው ነገር ሆኗል። ግን አሁን ላይ እቺን ልጅ ከአብርሃም ማራቅ ነው ያለብኝ። ይሄን ነገር ደግሞ ማድረግ ፈልገው ድጋሚ ይኸውልሽ ልግና አውቃለሁ። ለዛም ነው እኮ መጥቼ አወራሁሽ። ከኔ በለጠ ትፈልጊያለሽ። ግን ድጋሚ ግን አሁን ሂጂ አስጠንቅቂያት አብርሃምን ይዤ እወጣለሁ። ድጋሚ ግን እሷ አጠገብ ብትደርስ ከሷ ጋር አይደለም ጸቤ፣ ገባሽ? ጸቤ ከሄርሜላ ቤተሰብ ዘር ማንዘር ሙሉ ነው ጸቤ። ይሄንን እንድነግርሽ ነው። በዛውም እንዳትረሽ ነው። ከሷ ጋር አይደለም ጸቤ። እንዳትፎክር እያንዳንዳችሁ ሁላችሁ እስር ቤት ትገባላችሁ። እናንተም ልካችኋት ነው የሚባለው፣ ገባሽ? ስለዚህ አሁን አስቀይማለሁ ማንም ሰው አስቀይም ማንም ቀና ብሎኝ አይቶኛል። ማርያም ነው እኔ ያየሁት ምን ትሆናለህ? አሁን በቃ የምታመጣው ነገር አለ። እንደውም አረዳም የራስህ ጉዳይ ስነ ስርዓት ይኸውልህ፣ ለራሱ ለቤተሰብ ስትይ ነው ምረዳ ብለሽ ነው ማስፈራራት ከሆነ እሺ፣ ማስከበር የምትችይው አንቺ ትልቅ ነሽ። ካሉት ውስጥ ሌሎቹ በጣም ባለጌ ስለሆኑ አንቺን አቅርቤ ያገኘሁሽ ለምንድን ነው? ሁሌም ሩታና አብርሃም አንድ ላይ እንዲሆኑ ስለምትፈልጊ ብቻ ነው፣ ገባሽ? ይሄን ነገር ደግሞ በተግባር እንድታሳይኝ ስለምፈልግ ነው ዛሬ እዚህ ጋር የጠራሁሽ። ምን አይነት ስሜት አለሽ ሩታ አብርሃም እና ሄርሜላ ሲለያዩ ምን አይነት ስሜት አለሽ የሚለውን ነገር ለማሳየትና አብረን ያን ነገር እንድንጋፈጥ ስለፈለኩ ነው እንጂ ይሄ አሁን አንቺ እንደምትነፋፊው ምናምን አይነት ነገር ልጅ እኔ አንተ ልጅ ስለምንነፋፋት ምናምን አታውራ። ይኸውልህ መርዳት ካለብኝ እንኳን ምፈልገው እንዲሆን ስለምፈልግ ብቻ ነው ሄርሜላና አብርሃም መለየት ስላለባቸው እንጂ አንተ ስለለፈለፍክ ምናምን አይደለም። ይኸውልህ ትሰማኛለህ? አሁንና ቦታውን አሳይ።